እንደ ሙዚቃ እያደረግነው ማህሌቱን እኔ ልበል እኔ ነው እንጂ አንተ ምንድነው በሚል ዱላ ይገጠማል። እንዲያ ሲል ደግሞ አንዳንድ ቦታ ላይ 7 ሞሉ አልሞሉ ግን ጥራታቸው ምንድነው? ምን አውቀዋል? የለም። እውነት ለመናገር 5 ሰው በግድ ሞልቶ አንድ ሰው መጀመሪያ ቀጥሮ ማስተማር። ምክንያቱም አሁን እኛ እንቀድሳለን ተዳዳሪው የሰበካ ጉባኤው ቁጥጥር ቅዳሴ ታጎል አልታጎለም። ስንት ሰው ቆረበ ላይ ከትልቅ ሰው ፊት እንኳን ከትልቅ መሪ ፊት እንኳን እንደዚህ አይነት ነውር አይፈጸም። እንኳን እግዚአብሔርን ሊያመልክ ሊያመሰግን በእግዚአብሔር ፊት የቆመ ሰው አይደለም ሰው ፊት የማይደረገውን ነገር ማህሌቱ ላይ መቅደሱ ላይ የምናደርገው በእምነት በእውቀት ባልተመሰረተ ተመሳሳይ ነው። እነሱም በሚገባቸው አማርኛ መዝሙር ላይ ነው የሚታገሉ። ሰንበት ትምህርት ቤትም ዜሮ ነን፣ አብነት ትምህርት ቤት ላይ ዜሮ መጣ ነውና እንደምታውቁት ያው አአትብ ገጼ ብለን ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ እንሸመድዳለን፣ ዳዊት እንደግማለን። ከዛ እንግዲህ የበረታ ነው ደግሞ ጾመ ድጓ፣ ቅኔ ቤት፣ አቋቋም ቤት እንሄዳለን። ያው የቀሩትም ደግሞ ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ እንዲህ እንደጨረሱ ግብረ ዲቁና አጥንተው ዲያቆናት ሆነው ይቀራሉ። አስተምህሯችን ይሄ ብቻ ነው። እንግዲህ ተመልከቱ፣ ልብ በሉ። አስተምህሯችን ይሄ ነው። በትክክል ሀልወተ እግዚአብሔርን የምናስተምርበት ምንም አይነት መንገድ የለም። እንግዲህ ታዘቡኝ መምህራን ሁሉ አሁን ውዳሴ ማርያም መሸምደድ የቤተ ክርስቲያኗን የእምነት አቋም ያሳውቃል። ሀልወተ እግዚአብሔርን በትክክል ነገረ ስጋዌን በትክክል ያስረዳል? አያስረዳም አባቶች። አሁን በቃ ይሄ ነው አካሄዳችን። እንግዲህ ቀንቶን መጨረሻ ላይ ትርጓሜ ቤት የምንገባ ቴዎሎጂ የምንገባ ሰዎች እድል ካገኘን ነው። ስለዚህ ቤተ ክርስቲያን የእምነት አቋም፣ ስለዚህ ቤተ ክርስቲያን ስርዓት፣ ስለዚህ ቤተ ክርስቲያን ታሪክ ትውፊት ማወቅ የምንችለው። እዛ ውጭ ግን ምንም አይነት የእምነቱን አስኳል የምናገኝበት መንገድ የለም። ድጓ ማለት፣ ሰዓታት ማለት፣ ቅዳሴ ማለት ሀልወተ እግዚአብሔርን አውቀው ተረድተው ያመኑ ሰዎች የሚሉት ምስጋና ነው እንጂ በትክክል ሀልወተ እግዚአብሔርን እምነቱን ያላወቁ ሰዎች የሚያዜሙት አልነበረም፣ የምናዜመው አልነበረም። እውነት ለመናገር ሰዓታቱ፣ ቅዳሴው፣ ማህሌቱ ምንም ሳይገባን አንዳንዶቻችን ምንም ሳይገባን ሲሆን ትርጓሜ ቤት መግባት ወይም ጽንሰ ሐሳቡን የሚረዳና አንዳንድ ጊዜ ግዕዙንም አለማወቅ አለ እንደምታውቁት። በዚህ አስተምህሯችን ይችን ቤተክርስቲያን እንዴት አድርገን ነው የምናሻገረው? ወደ ሰንበት ትምህርት ቤት ስንሄድም ይሄው ነው። መዝሙር ላይ ነው የምናተኩረው። ተመሳሳይ ነው የአብነት ትምህርት። ለዚህ ነው ሀልወተ እግዚአብሔርን በትክክል አለማወቃችን፣ ነገረ ስጋዌን በትክክል አለማወቃችን፣ እግዚአብሔር የተለያዩ ሀብታትን የሚያስተላልፍባቸውን መንገዶች በትክክል አለማወቃችን፣ አለመረዳታችን ብዙ ጊዜ ቤተ ክርስቲያኗ እንደተሳሳተች አድርጎ ያስቆጥራል። የቤተ ክርስቲያኗ የእምነት አቋም ስህተት እንደሆነ ተደርጎ እንዲጎራ ያደርገዋል። የቤተ ክርስቲያኗ እምነትም ሆነ ስርዓትም ሆነ ትውፊትም ሆነ እንከን የለሽ ንጹህ ስንዴ ነው። እውነት ለመናገር እሷን ለማወቅ ግን የሚያስችል ሲስተም አልተዘረጋለንም። አሁን እዚህ ላይ ነው ሰበካ ጉባኤም መረባረብ ያለበት፣ መምህራንም መረባረብ ያለበት። በዘመን አደረጃጀት ስንል ምን ማለታችን ነው? አንድ ወደ አብነት ትምህርት ቤት የሚገባ ደቀ መዝሙር ውዳሴ ማርያም መሸምደዱ እንዳለ ሆኖ ሀልወተ እግዚአብሔርን ግን ቅዱስ ኤፍሬም ውዳሴ ማርያምን የደረሰው ከብዙ ሂደት በኋላ ነው። ቅዱስ ያሬድ ድጓን የደረሰው ከብዙ ሂደት በኋላ ነው። መጀመሪያ መሰረተ እምነቱን አውቆ ነው። መሰረተ እምነቱን ማወቅ እግዚአብሔር ማለት ምን ማለት ነው? እግዚአብሔር አንድም ነው ስንል
ሶስትም ነው ስንል በምኑ ነው? የዚህ ማስረጃውስ ምንድን ነው የሚለውን ጎን ለጎን እያሳየን ከሄድን እነዚህ ሰዎች አማንያን ዘማሪያን ይሆናሉ። አሁን እኛ በቅጡ ሳናውቅ ዘማሪያን ነው፣ በቅጡ ሳናምን ማለት ነው። ለዚያ ነው አሁን አንዳንድ ጊዜ ማህሌታችንም ላይ ቅዳሴያችንም ላይ ተመስጦ የሚጠፋው ዱላ መደባደብ የሚፈጠረው ምክንያቱም ለእምነቱ ያለን ግንዛቤ ትንሽ በመሆኑ እንደ ዘፈን እንደ ሙዚቃ እያደረግነው ማህሌቱን እኔ ልበል የኔ ነው እንጂ አንተ ምንድን ነው በሚል ዱላ ይገጠማል። እንደ መፈናከት አለ። ከትልቅ ሰው ፊት እንኳን ከትልቅ መሪ ፊት እንኳን እንደዚህ አይነት ነውር አይፈጸም። እንኳን እግዚአብሔርን ሊያመልክ ሊያመሰግን በእግዚአብሔር ፊት የቆመ ሰው አይደለም። በትልቅ ሰው ፊት የማይደረገውን ነገር ማህሌቱ ላይ መቅደሱ ላይ የምናደርገው በእምነት በእውቀት ባልተመሰረተ መዝሙር ላይ ቁመን ከዚህ ካልወጣን ይችን ቤተክርስቲያን አናሻገርም። አሁን የሚያባንነው የሚሰርቀው በጣም ብዙ ነው። በሚዲያ እያያችሁ ነው። አሁን ብዙ ቄሶች ብዙ ቄስ ተብዬዎች ብዙ ዲያቆናት መነኮሳት ተብዬዎች ምን እንደሚሉ ቤተክርስቲያኗን ሳያውቋት ቤተክርስቲያኗን በቅጡ ሳያውቋት እንዴት እንደሚተቹ ስለ ቅዱሳን ያለንን ስለ ክርስቶስ ያለንን በትክክል ስላልተረዱ እንዲሁ አልፈው ስለነበረ የነሱ አለማወቅ ቤተክርስቲያኗ እንደማታውቅ ተደርጎ አስቆጠረብን። ስለዚህ መምህራኑ የትርጓሜ መምህራኑ የቴዎሎጂ ምሩቃኑ መገናኘት አለባችሁ። ጩኸቱን የምታስጠኑ ትኖራላችሁ፣ ትርጉሙን የሚያስጠኑ ጽንሰ ሐሳቡን የሚያስረዱ ሰዎች አብረው ጎን ለጎን ሊሄዱ ይገባል። የአብነት ትምህርት ቤትን እናደራጀው ካልን ይሄ ነው። አለበለዚያ እንደ ኬሚስትሪ ቢሸመድዱት ምን ያደርግልናል? እዩዋቸውማ መምህራኑ ተማሪዎቻችሁን ምንም ህይወት እኮ አይሆናቸውም። ህይወት ተኮር እኮ አልሆናቸውም። ምክንያት መጀመሪያ እምነቱን አላስተማርናቸውም። የእምነቱ ሰዎች የሚዘምሩትን ነው ሸምድዱ ያልናቸው፣ አዚሙ ያልናቸው። የምትጨነቁትም ለዜማው ምልክት እንጂ ለመልእክቱ አይደለም። እናንተም ስታስተምሩ ምልክቷን ነው ጭረት፣ ድፋት፣ ድርሰት፣ ቁርጥ ወዘተ የምትሏቸው። ግን በዚያ መንገድ የምታዜሙት ዜማ መልእክቱ ምንድን ነው የሚለውን አትነግሯቸውም። እናንተም አልተነገራችሁም። የመጣንበትን እናውቀዋለን። ይሄ ግን እስከ መቼ መዝለቅ አለበት? ይሄ እስከ መቼ መዝለቅ አለበት? ከዚህ አኳያ መቀናጀት ያስፈልገናል። አባት መኩራራት የለብንም። የትርጓሜ መምህር ቀጠርን ማለት የዕለቱን ወንጌል የመታውን ይምታ ብሎ ሰበከ ማለት አስተማረ ማለት አይደለም። ትርጓሜ መምህር ቀጥረን ማለት አይደለም። አሁን ህፃናቱ አሉ፣ ሽማግሌዎቹ አሉ፣ የተማረው አለ፣ ያልተማረው አለ። ያ ስብከት ማንን ታሳቢ እንደሚያደርግ አስቡት። ህፃናት አሉ፣ ምንም ፊደል ያልቆጠሩ አሉ። እስከ ፕሮፌሰርነት የደረሳችሁ ደግሞ ምሁራን አላችሁ። ማንኛችሁን ይሆን የሚመጥነው? በትክክል ሊቁ ማንን ታርጌት አድርጎ ያስተምር ይሆን? የለም፣ የመታውን ይምታ ነው በቃ። የስብከት ነገር አይለውጥም። ስብከት ብቻውን ስብከት ለተማሩ ሰዎች ማጋያ በህይወት እንዲኖሩት ማድረጊያ ነው እንጂ ራሱ ትምህርት አይደለም። ስብከት ማለት እኛ የትርጓሜ መምህር ቀጠርን ስንል ወይም ሰባኪ ቀጠርን ስንል የሚሰብክ ማለታችን አይደለም። በክላስ ለህፃናቱ በእድሜያቸው ልክ፣ ለወጣቶቹ በእድሜያቸው ልክ፣ ለሽማግሌዎቹ ለአሮጊቶቹ በእድሜያቸው ልክ፣ ለምሁራኑ በእውቀታቸው ልክ ሞጅል አዘጋጅቶ ነገረ እምነቱን የሚያስተምር ነው። እንደው በዚህ ደረጃ በታየን ጊዜ ማሳፈራችን በእውነት በዚህ ስንለካ በጣም ነው የምናሳዝነው። የቅዳሴው ብቻ ቅዳሴው አይታጎል፣ ቅዳሴያኑ ቁጥር አይጉደል፣ 5 መሙላታቸው ላይ ነው እኛ ትኩረት የምናደርገው። እንዲያ ሲል ደግሞ አንዳንድ ቦታ ላይ 7 ሞሉ አልሞሉ ላይ ነው። ግን ጥራታቸው ምንድን ነው? ምን አውቀዋል?
የለም። እውነት ለመናገር 5 ሰው በግድ ሞልቶ ከመቀደስ ይልቅ አንድ ሰው መጀመሪያ ቀጥሮ ማስተማር ህዝቡን ቢቀድም። ምክንያቱም አሁን እኛ እንቀድሳለን እንጂ የሚቆርብ የለን እንደምታዩት ነው። ያስተዳዳሪውም የሰበካ ጉባኤውም ቁጥጥር ቅዳሴ ታጎል አልታጎለንም። ስንት ሰው ቆረበ ላይ አይደለም። የሚቀደሰው ግን ለቆራቢ ነው አይደል? እንዲቆርብ ነው ሰው። እንግዲህ ታስታውሳላችሁ፣ ቅዳሴ ሁሉም ቦታ ላይ እሑድ እሑድ ይቀደሳል። አንድም ቆራቢ እንኳን የለም። እነዚህ 5ቱ ልዑካን ብቻ ስራም ሆኖባቸው ይመስለኛል ቀድሰው ቆርበው ይወጣሉ። አንድም ሰው ግን አይቆርብም። ቅዳሴ ታጎለ ቢል ግን ጫጫታው ማለት ነው አይደል? በቃ ያ ህዝቡም ይበላችኋል። ቅዳሴው ታጎለ መቀደሱ እሱ እንዲቆርብ እንደሆነ ስላልነገር ነው ብቻ ይቀደስ እንጂ ምን ቸገረው? እሱ ጸድቋል በልቡ። ይሄ አስተምሮ እስከ መቼ ነው የሚያስኬደን ነው? በእውነት እስከ መቼ ነው የሚያስኬደን? ስለዚህ የአብነት ትምህርት ቤትን ስንል አባቶች በትኩረት አድርጋችሁ ይዩት። ለመምህራኑ ሞራል መስጠት፣ ማገዝ፣ በተቻለ መጠን ማገዝ፣ ተማሪዎቻቸውን ሰፍሮ ቆጥሮ ማወቅ፣ እነዚያ ተማሪዎች ነገረ እምነቱን ምን ያህል እየተረዱት እንደሆነ መምህራኑም ደብሩም መረዳት አለበት። እንዲህ ስናደርግ ነው ከኛ የተሻለ ሰው የሚመጣልን። ይሄን ብናደርግ፣ ስለዚህ ይህን ታሳቢ ያደረገ አደረጃጀት መፍጠር። አሁን እንደ ሀገረ ስብከት እኛ አስበን የነበርነው ደጋግሜ ነግሬያችሁ ይሆናል። የቤተ ክርስቲያኑ ይሄ የሲኖዶሱ የ10 ዓመት መሪ ዕቅድ ከመምጣቱ በፊት እንደ ሀገረ ስብከት በ2013 የ10 ዓመት መሪ ዕቅድ ስናጸድቅ በዚህ 10 ዓመት ውስጥ ቢያንስ በአንድ ወረዳ በዘመናዊ አደረጃጀት የተደራጀ አንዳንድ የአብነት ትምህርት ቤት እንዲኖረን፣ ግንባታውም ካሪኩለሙም ሁሉም ነገር የተሟላለት። ጦርነቱ ስላላስኬደ ያው ብዙ አልሄድንበትም። አሁን ወልደያ ላይ ብቻ ነው የተሳካልን። አሁን መቄት ላይ የምንሰራው 20 ዓመት እየሆነ ነው። ያንስ ጀምረን ያሁኑ የሀገረ ስብከት ዕቅድ አይደለም አሁን መቄት ላይ የምንሰራው። በእርግጥ ትልቅ ግንባታ ነው የተገነባው። እኔ ጳውሎስ ስገባ ጀምሮ ነው ይሄን 20 ዓመት እየሆነ ነው። አሁን ያ ኮሚቴ አብሮኝ የሚሰራው አሁን 20 ዓመቱ ነው። 10 ብር አስተምሬ ሰብኬ ስመጣ 10 ብር ያው መምህር ገብረ እግዚአብሔር ያውቃሉ ትሰጠናለች። አንድ ደብር ስንሄድ 10 ብር ለትራንስፖርት፣ ከዛች 10 አብሬ እያወጣሁኝ ነው ያንን ግንባታ የጀመርኩት። እንዲሁ በዘመኔ አንድ ባለትዳር 5 ልጅ 6 ልጅ ወልዶ ድሮ ኩሎ ያልፋል፣ ራሱን አስችሎ ያልፋል። እኔ ደግሞ መነኩሴ ነኝ። አንድ ትምህርት ቤት ወልጄ በገቢም ራሱን አስችዬ ልክ ድሮ ኩሎ እንደማለፍ ይህን አቅጄ ተማሪ ሆኜ ነው የጀመርኩት። አሁን ቢያንስ ከ150 ሚሊዮን ብር በላይ ኢንቨስት ተደርጎበታል። ያ ኮሚቴ እስካሁን ድረስ እየመጣ ይሰራዋል። እዛ በተረፈውን ወልደያ ላይ ነው እንግዲህ ከሞላ ጎደል የ400 ተማሪዎች ማደሪያ መማሪያ ክፍል እየገነባን ያለ ነው። ወረዳዎች ላይ ግን ያው ችግር ሆነብን፣ ግንዛቤውም የለም። ወቅቱም እንደምታውቁት ነው። የጦርነት ዘመንም በሉት የምንም በሉት ምንም ይሁን ምንም የኔና የናንተ ያገልግሎት ዘመን ይሄ ነው። ነገ የተሻለ የሰላም ዘመን ሊመጣ ይችላል። ያ የኔ ዘመን አይደለም፣ ያ የናንተ ዘመን አይደለም። ነገን አጠብቁ። የተጀመረ ነገር ነው የሚያልቀው። ስለዚህ ወጣቶች ወንድሞቻችንን አስተባብሮ ወረዳ ቤተ ክህነቱም ፕላን መጀመር፣ ስለ ትምህርት ቤቱ የይዞታ ማረጋገጫ መያዝ፣ እንዲህ እያደረገ በዚህ ዓመት አንድ ነገር ሰርታችሁ ከረሙ። ደስ አለ። አንድ ነገር ጀምራችሁ ከረሙ። ከርሞ ደግሞ የሆነ ነገር ይመጣል። አለበለዛ ሌላ ቀን ስንጠብቅ እኛ እናልፋለን። ሌላ ትውልድ ነው የሚመጣው። አግባብ ብናየው የአብነት ትምህርት ቤትን በዚህ ልክ ብናየው፣ ከዚህ ጋር ተያይዞ የክህነት አቀባበልንም መምህራኑ ከኔና ከእናንተ የተሻለ ሰው ዲያቆን እንዲሆን አድርጉ። እኔ ስቀበል እናንተ ስትቀበሉ ታውቁታላችሁ። ውዳሴ ማርያም ሸመደርን፣ መለኪያው ይሄ ነው። ዳዊት ደግመዋል፣ መለኪያው ይሄ ነው።
ምን ያህል ቢያንስ 5ቱን አዕማደ ምስጢር እኒህ የእምነት ምሰሶዎች ናቸው። በነገራችን ላይ እንደው ዝም ብሎ ያው እኛ አሁን አወቀ የምንለው ምስጢረ ሥላሴ ማለት ወይም ማነው 5ቱ አዕማደ ምስጢር ማለት ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን ይህን አለ ማለት አወቀ ይመስለናል። አወቀ ይመስለናል። 7ቱ ምስጢራተ ቤተ ክርስቲያን እነማን ናቸው? ተራቸውንም ላያውቅ ይችላል፣ መኖራቸውንም ላያውቅ ይችላል። ብቻ ውዳሴ ማርያም ከሸመደደ እንሰጠዋለን። አሁን ይሄ ዲያቆን መሆን አለበት ወይ? እውነት ለመናገር አልነበረበትም። ስለዚህ እንደው ጎን ለጎን ቅድም እንዳልኳችሁ ሀልወተ እግዚአብሔርን የእምነቱን ነገር እግዚአብሔር ሀብታት የሚያስተላልፍባቸውን 7ቱን ምስጢራተ ቤተ ክርስቲያን እንዲህ አውቆ እንዲቀበል ብታደርጉ በዛ ልክ ነው አሁን እኛ እየጣርን ያለ ነው። አጥቢያዎች አለመረዳታቸው ግን ባሰብነው ልክ አይሄድልንም። ሊዘጋ ነው፣ ቅዳሴ ሊታጎል ነው ይለናል። አሁን እንደው 5 አላዋቂ አስገብቶ ቅዳሴ ቀደስኩ ከማለት 1 አዋቂ አስገብቶ መቀደስ አይበልጥም? 5 ካልሞላ እኮ የሚል በመሰረቱ ቀኖና አልነበረንም፣ ልምድ ነው እንጂ እንደሌለንም አሁን አውሮፓ አሜሪካ ስንሄድ 1 ቄስ ነው የሚቀድሰው። በዚህ ግን ጥራት አይጠበቅም፣ ቁጥር ይጠበቃል። 5 ሞሉ አልሞሉ ተብሎ እንደዚህ ከምናደርግ በእውነት እስከ መቼ ነው እንዳይታጎል በሚል ቅዳሴ ሊታጎል ነው በሚል አላዋቂዎችን እየሾምን ያላዋቂ መከማቻ የምናደርገው ቤተ መቅደሱ። ለዚህ በእውነት መምህራኑ አግዛችሁን እዚህ ላይ ለውጥና ስመጣ አሁን ቅድም በሪፖርቱ እንደሰማችሁት እንግዲህ ቆቦ ከተማ ላይ 1000 ህፃናት ናቸው ሰንበት ትምህርት ቤት ከሞላ ጎደል እየተሳተፉ ያሉት 1000 ምናምን፣ የአብነት ተማሪዎች 2000። የሁለቱም ቁጥር ልክ አይደለም፣ በቂ አይደለም ማለት ነው። በእርግጥ ይኸው ጥራት አለው ወይ የሚለው ሌላ ጥያቄ ሆኖ ማለት ነው። ይሄ ከአብነት ተማሪዎች ይልቅ ቁጥር መጨመር ያለበት ሰንበት ትምህርት ቤት ላይ ነው። አብነት ተማሪዎች ነጥረው የወጡ ቄስ የሚሆኑ መሪ የሚሆኑ ናቸው፣ የክህነቱን አገልግሎት የሚሰጡ። ሰንበት ትምህርት ቤት ግን ቄስ ለመሆን ሳይሆን ክርስቲያን ለመሆን አማኝ ለመሆን የምንማርበት ክፍል ነው። ስለዚህ ሴት በመሆኑ አትገለልበትም፣ ወንድ በመሆኑ የተለየ ቦታ አይሰጠውም። ሴቶችንም ወንዶችንም መሰረተ እምነት የምናስተምርበት ክፍል ነው። ምዕመናን እንዲበዙ የምናደርግበት ክፍል ማለት ሰንበት ትምህርት ቤት ነው። የአብነት ትምህርት ቤት እንዳልኳችሁ ተጨምቆ በጣም ጥቂቶች የሚራቀቁበት ነው። ሰንበት ትምህርት ቤት ግን አጠቃላይ የክርስቲያን ልጆች ሁሉም የሚገኙበት ነው። ከዛ አንጻር ስናየው 1000 ህፃናት ናቸው ቆቦ ከተማ ላይ ያሉን። በእውነት 1000 ህፃናት ናቸው። ቁጠሯቸው እናንተ ብዛታቸውን፣ በጣም ብዙ ናቸው። ለምንድን ነው ግን የማይማሩት? አባቶች አሁን ምዕመናን መቼም ድፍረት አይደለም እንደው ስለ ሀልወተ ስለ ቤተ ክርስቲያን ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ንገረኝ ብትባሉ አባቶች አሁን የምትሉት አለ? እንደው እውነቴ ነው የምትሉት አለ? የለም። ለእኛም ለካህናቱም ጭንቅ ነው ይህን መልስ መመለስ። እንዳልኳችሁ ነው፣ ዜማው ላይ ነው ያተኮርነው። በጣም ችግር ነው። ግን ያው አባቴ ክርስቲያን ነው፣ አያቴም እንደዚያ ናት፣ ቅድመ አያቴም እንደዛ ነው፣ እኔ የአባቴ እናቴ እምነት ነው በሚል ነው የያዛችሁት። የእናንተ ልጆች ግን እንዲህ ብለው ይቀጥላሉ ነው ወይ? ይቀጥላሉ ወይ? አሁን የነቃ ዘመን ነው። የአባቴ የእናቴ በሚል አይደለም። አውቆ ገብቶት ተረድቶት መኖር የሚፈልግ ነው ትውልዱ። ሰንበት ትምህርት ቤት ማለት ልጆቻችሁ ከእናንተ እንዲሻሉ የምታደርጉበት ነው። የአብነት ትምህርት ቤት ማለት ልጆቻችን ከእኔ እንዲሻሉ የምናደርግበት ክፍል ነው። ስለዚህ ለዚህ ጉዳይ እባካችሁ ጊዜ አትስጡ። በሳምንት 2 ቀን ለ2 ሰዓት እድል ስጧቸው ለልጆቻችሁ እባካችሁ። የመንግስተ ሰማያት ጉዳይ ነው ይሄ ጉዳይ። ይሄ መረጃ የመንግስተ ሰማያት መረጃ ነው። ይሄን የማያውቅ ትውልድ ሊኖር አይገባም። በዚህ መሰረት ማሰብ ይኖርብናል። ለዚህ የደብሩ አስተዳዳሪ፣
የደብሩ ሰበካ ጉባኤ ከምንም በላይ ቅዳሴው ታጎለ አልታጎለ ብቻ ላይ አይደለም። በደብራችን ውስጥ ያሉ ሕፃናት ገብተው እግዚአብሔርን እያወቁ ነው ወይ ነው ትልቁ ጥያቄ መሆን ያለበት። ስለዚህ በዚህ መሰረት ቁጥራቸው ላይ መትጋት፣ ከመጡ በኋላ ደግሞ ማን እያስተማራቸው ነው? ቅድም እንዳልነው ነው። እንደኛው እንዳብነት ትምህርት ቤቱ ያው መዝሙር ላይ ነው የሚያተኩሩት። በቃ መዝሙር ላይ ነው። ምክንያቱም የሚያስተምራቸው መምህር አልተመደበም። የተሻለ ያጠና ልጅ ካለ ያችን እያለ ነይም እያስባለ ሰዓቱን እየሞላ እነዛን ይሸኛቸዋል። ግን ከዚህ በኋላ አባቶች ምከሩበት። ቀዳሲያን አብዝተን የቀዳሲያንን ቁጥር አሁን ደብረ ሰላም መድኃኔዓለም ስንት ቀዳሲያን አሉ? ስንት ይኖር ይሆን? በምድብ ስንት ይሆናል? እንዳጠቃላይ 3 ምድብ ነው። 15 ማለት ነው። 3 ምድብ 15 አይደል? አዎ ጥሩ ነው። እኒህ ምንድን ናቸው? ያመኑ ሰዎችን የሚመግቡ ናቸው። መመገብ ይባላል። አሁን ምስጢራት መፈጸሙ መመገብ ነው ይባላል። ግን ወደ ምግቡ የሚያመጣ እረኛ አለ ወይ ነው? ወደ ምግቡ የሚያመጣ የለንም። እና 15 ቀዳሳያን ከመቅጠር 5 መምህራንን መቅጠር ይቀድም ነበር፣ ግን እውነት ለመናገር ምክንያቱም የሚድነውን የሚያበዙት መምህራኑ ናቸው። እነዛ መጋቢዎች ናቸው። ሲመጣ ቀድሶ ማቁረብ፣ አምኖ ሲመጣ ማጥመቅ አይደለ ስራቸው። ግን ወደዛ ግባት የሚያመጣ መምህር ከሌለ እንዴት ነው የምንሆነው? ለዚህ ነው በአንድ ደብር እስከ 300 ካህናት እንኖራለን። አሁን አዲስ አበባ ላይ የሚቆርበው ግን ስንት ነው ቢባል ዜር ያሳያቸው የለም። ስለዚህ ሰንበት ትምህርት ቤት ላይ እንዲሳተፉ ሰባክያኑ ሰባኪ ሲመደብ እሁድ ጠዋት ደህና ዋላችሁ የሚል አይደለም፣ ደህና አደራችሁ የሚል አይደለም። ቅዳሜንና እሁድን ጠብቆ የሚያስተምር ነው። ስለዚህ ቁጥራቸውን መጨመር ምክንያት ለአንድ ሰው ይከብዳል። መቼም አሁን የዜማ ትምህርት መጮህ ነው አድካሚነቱ። ግን አንድ ጊዜ 7 ዓመትም 8 ዓመትም ተምረው ይዘውታል። አይቀያየርም። በቃ የዛሬው መዝሙር በቃ ዛሬም ያው በሚቀጥለው እሱ ነው። ይሄ የስብከት ያስተማሪ ስራ ግን በየቀኑ ተዘጋጁ ባይ ነው። በየቀኑ አሁን አንድ የትርጓሜ መምህር መጀመሪያ ግዕዙን ይሸመድዳል እንደ አዲስ መልሶ፣ ከዛ ደግሞ ይተረጉማል፣ ከዛ ደግሞ ያብላላል። ለዚህ ጊዜ ያስፈልገዋል። የሚሰብክ ሰው እንደዛ ነው። በቅጡ እንስበክ ከተባለ በቅጡ እንስበክ ከተባለ የታየንን ሁሉ ትዝ ያለንን ሁሉ ሳናወራ በትክክል መልእክት ለማስተላለፍ ከተፈለገ ዝግጅት ያስፈልጋል። ስለዚህ አንድ ሰው ሰንበት ትምህርት ቤትም ላይ አውደ ምሕረትም ላይ ወጣቶችም ላይ አስተምር ብንለው ይከብደዋል። ያ እንዳይሆን 2 3 አሁን እንደ መድኃኔዓለም በትክክል 3 ሰባክያን ቢገቡ የሚከብድ አይደለም። እውነቴን ነው። ስራቸው በጣም ብዙ ነው፣ ከዛ በላይ ነው። ሌሎችም እንደዚሁ በደረጃ አሁን እመቤታችን ላይ 3 ሰባክያን ቢገቡ የሚበዙ አይደሉም፣ የሚያንሱ እንጂ። እንዲህ በማድረግ ሰንበት ትምህርት ቤት ላይ ስራ መስራት መቻል አለብን። አሁን እንደ ቤተ ክርስቲያን ጥሩ ጅመራ ነው ያለው። አሁን ስርዓተ ትምህርት ተቀርጿል። አምና እስከ 4ኛ ነበር። ዘንድሮ እንግዲህ እስከ 12ኛ ያለው የታተመ ይመስለኛል አይደል? እንደዛ እየቀረበ ነው። ብቻ እኛም በዛ ልክ እውነት ለመናገር ትኩረት አድርገን አምና 5 መምህራንን ልከናል ልናሰለጥን። ኤርምያስን ነው አንዱን የላክ ነው። ለህፃናት እንዴት ነው አመጣጥ ነው የሚሰጠው? ሄደህ እወቅ። ያንተን የትርጓሜ እውቀት ተንትኖ ለህፃናት በሚመጥን መልኩ ማቅረብ የሚቻለው እንዴት ነው? ሂደህ እወቅ፣ ጠይቅ ብለነዋል። መምህር ነው አይደል እንዴ? የምታውቁት ነው። በቂ መምህር ነው። ግን ከትውልዱ ጋር አብሮ እንዲሄድልን በማሰብ ማለት ነው። እሱን የመሰሉ ናቸው የላክናቸው። ዘንድሮ ደግሞ አጥቢያዎችም ወረዳዎችም አግዘውን 22 ሰው ልከናል። አምና 5 ነበር። እንደ ጠቅላይ ቤተ ክህነት ተደንቀናል አሉ። ያው ማለት ሰንበት ትምህርት ቤት ላይ ሰሜን ወሎ በጣም ጥሩ ሰርቷል ተብሎ ማለት ነው።
እንደኔ አፍራለሁ። ምንም አልሰራንም እውነት ለመናገር ብቻ ግን ይህን ያህል ትኩረት እየሰጠን ነው እና እናንተም ትኩረት ስጡ ለማለት ነው። ከሌላ እምነት ስለመጡ ወንድሞች እህቶች ያው የትኛውም ቤተ እምነት ላይ ያለው ችግር ይሄ ነው። መቼም የመያዝ የመንከባከብ አይደለም፣ ቁጥር ላይ ነው በጣም የምንሯሯጠው። ይህን ያህል ምእመን አለ በእኛ ቤተ እምነት ብሎ ለመቁጠር ያህል ነው እንጂ ከገባ በኋላ ቁጥሩን ከሰጠ በኋላ የደረሰ ብዙ የለም። እኛም ጋር ያለው ይሄ ነው። አዳዲስ ብቻ አይደለም፣ ያው አብረውን ያሉ በተለያዩ ምክንያቶች በኢኮኖሚ በህመም በብዙ ነገር ሲቸገሩ እነሱን የምናግዝበት መንገድ ብዙ የለንም። የሆነ ሆኖ ግን በቤተ ክርስቲያኗ በኩል ይህን የሚያስተናግድ የለም ማለት አይደለም። እንደ መዋቅር ከአጥቢያ ጀምሮ እስከ ሀገረ ስብከት ምግባረ ሰናይ የምንለው ክፍል ትልቁ ስራው አዳዲስ አማናያን ሲመጡ ብዙ ተጽዕኖ ይገጥማቸዋል። ለእኛ እንግዳ ይሆናሉ፣ ለስርዓቱ ለእንቅስቃሴው እንግዳ ይሆናሉ። ከዛ ባሻገር ደግሞ ከሌላ እምነት ሲመጡ በዚያ የተነሳ የገንዘብ የማጣት ከቤት የመባረር የመሳሰሉት ነገሮች ይገጥሟቸዋል። በዚህ ጊዜ ምግባረ ሰናይ የምንለው ክፍል ከአጥቢያ ጀምሮ እስከ ሀገረ ስብከት ያለው እንዲህ አይነቱን ነገር መከታተልና መደገፍ። ይህ ብቻ አይደለም፣ ያው በህመም በመሳሰሉት ነገሮች ምንም አቅም የሌለው በቤተሰብ ደረጃ የሚያግዘው ቤተሰብ ያጣ የቆየ ምእመን አብሮን የቆየ ምእመን የክርስቲያን ልጅ ሆኖ የመጣለ ብዙ የምናግዝበት ነገር የለም። ታሞ የሚማቀቀው መታከሚያ አጥቶ ቸግሮት ርቦት ወደ ስራ የሚያሰማራው አጥቶ የሚሰቃየው ቀላል አይደለም። እንደው ቅድም እንዳነሳችሁት አንድ ትልቅ እንደ ኤንጂኦ መኖሩ አስፈላጊ ሆኖ ለጊዜው ግን ምንም አይነት የሚያሰራ መደብ ወይም መዋቅር የለንም አንልም። ይህም ምግባረ ሰናይን በደንብ አድርገን እንደ አጥቢያ እንደ ሀገረ ስብከት እንደ ወረዳ ቤተ ክህነት ብንሰራበት ብዙ ስራ እናተርፍበታለን። እንደ ሀገረ ስብከት እየሰራን ነው። ለምሳሌ አሁን ይሄ ከጦርነቱ ጋር ተያይዞ ብዙ ችግሮች ገጥመውናል። እንደምታውቁት የእርሻ በሬዎቻቸው የታረዱባቸው፣ ቤታቸው የተቃጠለ፣ እናቱን አባቱን በሞት ያጣ፣ አካል ጉዳተኛ የሆነ እንደ ቤተ ክርስቲያንም አብያተ ክርስቲያናት ፈርሰዋል፣ ተቃጥለዋል። በተቻለ መጠን 100% ቀረፍን ባንልም በተወሰነ መልኩ ግን በዚህ ክፍል በኩል ተሯሩጠናል። ታስታውሱ ከሆነ እንደ ራያ ቆቦም የበሬዎቻቸው በዛ በጦርነቱ ጊዜ የታረዱባቸውን ሁሉም ባይሆን ቢያንስ ወደ 6 ገበሬዎች ለሚሆኑ በሬ ገዝተናል፣ ዘር ገዝተናል። እንዲህ አይነት ስራ ሰርቷል። በአጠቃላይ ከ101 ገበሬዎች በላይ አንዳንድ በሬ አግኝተዋል ከዘር ጋር። ይሄን ያደርግ የነበረው ምግባረ ሰናይ ክፍላችን ነው። ምግባረ ሰናይ ክፍላችን ነው። ቤት ገንብቷል በዚሁ ክፍል በኩል። ስለዚህ ምንም የሌለ እንዳይመስላችሁ፣ አጥቢያው ላይ ያለ መዋቅሩ ሰበካ ጉባኤው አንዱ ክፍሉ ይሄ ነው አይደለም? አንዱ ክፍሉ ይሄ ነው። ይሄን ማጠናከር ቢቻል ከወረዳው ጋር መገነዛዘብ ቢቻል ወረዳው ከሀገረ ስብከቱ ጋር እየተገነዛዘበ ብዙ ማትረፍ ይቻላል እና ሀሳቡ ጥሩ ነው፣ ጅምሩ አለ። እግዚአብሔር ቢረዳን ደግሞ ይህን ትልቅ እንደው እንደ ኤንጂኦ አድርጎ ለማቋቋም እንደ ሀገረ ስብከት የ2017 እቅዳችን አንዱ እሱ ነበረ። በአጋጣሚ ያው ተከልክሏል። ለእምነት ተቋማት እንዲህ አይነት ነገር አሁን አይፈቀድም በሚል አቁመነዋል እንጂ እቅድም አድርገነው ነበር። እቅድም አድርገን በዚህ በምግባረ ሰናይ ክፍል ይሄን ያህል ከሰራን አንድ ኤንጂኦ ብናቋቁም እንደ ሀገረ ስብከት ብዙ ማትረፍ እንችላለን ብለን አቅደን በአጋጣሚ መመሪያ አልፈቀደልንም፣ አልተሳካም።
ሁኔታዎች ሲስተካከሉ መመሪያው ሲስተካከል ሲያሳትፍ ወደፊት የምናደርገው ሆኖ ግን እስከዛ ግን ምግባረ ሰናይ የሚለውን ክፍል ልታጠናክሩት ይገባል። ከጽዋ ማህበራት ጋር በተያያዘ የተነሳው ያው በቅዱስ ሲኖዶስ ደንብ ጸድቋል። ማህበራት እንዴት ይተዳደሩ ብሎ በባለሙያዎች ረቆ ጸድቆ ስራ ላይ ውሏል። እሱን ወደ መስመር ለማስገባት ግን የሚያስከፍለው ዋጋ ቀላል አይደለም። አው ብዙዎቹ የጽዋ ማህበራት ወዘተ የምንለው ለግል ጥቅም ይውላሉ፣ ሳንቲም ይለመድባቸዋል። ይሄ ብቻ አይደለም፣ የእምነት ስህተትም ይፈጠርባቸዋል። ብዙ ጊዜ በእንዲህ አይነት ማህበራት ላይ ነው ተሳቦ የኢትዮጵያ ዓለም ብርሃን ወዘተ የሚለው ከእንደዛ አይነት ነገሮች ነው የሚመነጨው። ብዙ እረኛ የላቸውም። ግን ይሄን ሁሉ ተቆጣጥሮ መልክ ለማስያዝ ደንብ አለን። አሁን ማህበራት ሲቋቋሙ በምን አይነት ነው? በአጥቢያ የሚቋቋሙት እነማን ናቸው? በወረዳ ደረጃ የሚቋቋሙት እነማን ናቸው? በሀገረ ስብከት ደረጃ የሚቋቋሙት ምን አይነት ማህበራት ናቸው? በጠቅላይ ቤተ ክህነትስ የሚለውን ያስቀመጠ ደንብ አለን። በዚያ መሰረት የህግ ክፍላችን ብዙ ማብራሪያዎችንም ስልጠናዎችንም ሰጥቷል። ያን ተቀብሎ ግን ወደ መሬት የማድረስ እንደየወረዳው ፍጥነት ይወስነዋል። ወረዳው ለአጥቢያው አለማቀበል፣ አጥቢያዎቹን ምእመናኑን አለማስተማር ይኖራል። አንዳንዶቹ ለመማርም ፈቃደኛ ያልሆኑበት አጋጣሚ አለ። እንዳልኳችሁ የግል ጥቅምም ተለምዶበታል። ሆኖም ግን እስካሁን ምንም አይነት ማህበራትን የምንቆጣጠርበት ነገር አልነበረም። አሁን ግን መቆጣጠሪያ ስላለ በዚያ አግባብ ወረዳ ቤተ ክህነቱ ይህንን ሀሳብ ወስዶ ከእናንተ ጋራ ከሰበካ ጉባኤ ጋራ በመቀናጀት መልክ ማስያዝ ይጠቀማሉ። ማህበራቱ ይጠቀማሉ። ከታወቁ አበነፍስ ይኖራቸዋል። ብቃት ያለው መምህር ይመደብላቸዋል። መሰብሰባቸው አይጎዳንም እኮ ይጠቅመናል። ግን ያለ መሪ መለቀቃቸው ነው የሚጎዳንና ያን ችግር ለመቅረፍ ለማህበራቱ ሁሉ ለቤተ ክርስቲያንም ስለሚጠቅም የጋራ አድርገን እንድንሰራበት ይሄ ከሰበካ ጉባኤ ጋራ በተያያዘ እንደው ልል የምፈልገው ቅድም የተነሱ እንደ ሂሳብ ሰራተኛ እንዲህ አይነት ቢኖሩ ከተባለው ጀምሮ እንደው መጀመሪያ ላይ ያው መገነዛዘብ አለብን ብዬ የማምነው የሰበካ ጉባኤ ምርጫ ላይ የሰበካ ጉባኤ አባላት ምርጫ ላይ በደንብ ግንዛቤ ቢኖረን የ10 ዓመት መሪ ዕቅድ እንግዲህ ቅድም ባያችሁት መልኩ አለ። እንዳያችሁት የሚያጠነጥነው መንፈሳዊ ላይ፣ ማህበራዊ ላይ፣ ኢኮኖሚያዊ ላይ ነው አይደል? መሪ ዕቅዱ የሚያጠነጥነው መንፈሳዊ ላይ ማለት አብነት ትምህርት ቤቱን፣ ሰንበት ትምህርት ቤቱን ማላቅ፣ ማበልጸግ፣ ማሳደግ፣ የተሻለ መምህር እንዲመጣ ማድረግ፣ የተሻለ ምእመን እንዲመጣ ማድረግ ነው። ማህበራዊ ላይ ደግሞ ቅድም እንዳላችሁት ሴተኛ ዳሪዎች ላይ፣ የተቸገሩ ላይ ክርስቲያኖች ናቸው ሙስሊሞች ናቸው ሳይባል፣ አማኝ የአማኒ ሳይባል የሚደረገው ድጋፍ አለ። አሁን የካቶሊክ ቤተክርስቲያን ታውቁ ያት የለም ሆስፒታሉ ላይ ትምህርቱ ላይ እንዴት እንደምትራመድ ትልልቅ ሆስፒታሎች ትገነባለች። ትልልቅ ትምህርት ቤቶች የሷ ናቸው። በአዲስ አበባ በጣም የሀብታም ልጆች የሚማሩባቸው። የማህበራዊ ላይ ተጽዕኖ መፍጠር ማለት ይሄ ነው። አሁን ይሄ እቅድ ይሄንን ነው እንግዲህ ስሩ እያለን ያለው። በዚህ ልክ ሰው አለን ወይ እንድትሉ ነው አሁን ወደ ሰበካ ጉባኤ ምርጫ መምጣት የፈለኩት። ኢኮኖሚ ላይ የለንም፣ በጣም ድሆች ነን። ክርስቲያን ማለት የድሆች እምነት እስከሚመስል ድረስ ግን አይደለም። መስራት፣ ጥረህ ግረህ ወዝህን አፍሰስ መጽሐፍ ቅዱሳዊ መመሪያ ነው። ይሄን መተግበር ኃጢአት አይደለም። ባለጸጋ መሆን ያስፈልገናል። ብቻ ግን ብልጽግናው ይሄ ኢኮኖሚው አምላክ እንዳይሆንብን፣ ጣዖት እንዳይሆንብን ነው መጠንቀቅ ያለብን።
በኢኮኖሚው ላይ ካላደግን አሁን የምንላቸውን ነገሮች እንዴት አድርገን እናሳካቸዋለን? የአብነት ትምህርት ብንል የተማረ ሰው እንዴት አድርገን እንቀጥርላቸዋለን? ሰንበት ትምህርት ቤት ብንል የተማረ ሰው እንዴት አድርገን እንቀጥርላቸዋለን? ወይስ እንዳሁኑ ዝም ብሎ ነይ ነይ እያሉ ይሄዱ ነው? አይሆንም። ኢኮኖሚውም ላይ ማህበራዊውም ላይ መንፈሳዊውም ነገር ላይ አተኩረን እንድንሰራ ነው የሚጋብዘው። የሚመረጠው ሰበካ ጉባኤ ይህን ታሳቢ ያደረገ ሊሆን ይገባል ነው መጀመሪያ። አሁን እስካሁን እገሊት ቆራቢት ናት፣ እገሌ ቆራቢ ነው፣ ቤተ ክርስቲያን ይመላለሳል ሁልጊዜ፣ አይጠፋም እሱ፣ አትጠፋም እሱ፣ እሱን እንምረጥ ነው። ልክ ነው። ይሄ የመጀመሪያው መስፈርት ነው። ቆራቢ ነው ማለት በንስሐ ሕይወት ይመራል፣ ራሱን ያርማል፣ ያዳምጣል ማለታችን ነው። ይሄ መቼውንም መስፈርት ነው። ግን የትምህርት ዝግጅት አለው ወይ? የሥራ ልምድ አለው ወይ? መስፈርት አይደለም እስካሁን። በዚሁ አካሄድ ሰበካ ጉባኤ እየመረጥን የምንሄድ ከሆነ ይሄን መሪ ዕቅድ እንዴት አድርገን ነው የምንተገብረው? አባቶች አይቻልም። ስለዚህ ሰበካ ጉባኤ ስትመርጡ እንዲያው ከግል ጥቅም አንጻር እንዳታዩት። ከተማ ላይ መቼም ሰልጥናችኋል፣ አታደርጉትም። አሁን ገጠር ላይ ከኛ ቤተሰብ አይውጣ ነው፣ ከኛ ዘር አይውጣ። ሰበካ ጉባኤ ምርጫ ማለት ሁልጊዜም በዚህ ዓመት አባቱ ተመርጦ ከሆነ የሚቀጥለው 3ኛው ዓመት ላይ ደግሞ ልጁ ይመረጣል። እንዲህ አይነት አመራረጥ አለ። ለቤተ ክርስቲያን ይጠቅማል፣ እውቀት አለው፣ አቅም አለው የለም። ይሄ ከተማው ላይ ይኖራል ብዬ አላሰብም። ግን አንዳንድ ጊዜ እገሌ ይግባልን ብሎ አሁን ካህናቱም የራሱን አድማ ይፈጥራል። እገሌን ነው ዛሬ ማሾም ያለብን። ለምንድን ነው ብንለው ግን ምክንያት የለውም። አሁን የምንለውን ታሳቢ ያደረገ እይታ ኑሮት አይደለም። ሰንበት ተማሪዎቹም እንደዛው እገሌን ነው ማስመረጥ ያለብን ይላሉ። ለምንድን ነው ቢባሉ መልስ የለም። ከዚህ በኋላ ግን እንደዛ ሳናደርግ በግል የተጋጨን ብንሆን እንኳን ለቤተ ክርስቲያን ይጠቅማል፣ ይሄ ሰው ትጠቅማለች ብሎ እውቀትን ታሳቢ ያደረገ ምርጫ ብናደርግ ጥሩ ነው። ከዚህ ጋራ ግን እንደተባለው ሰበካ ጉባኤ በሳምንት አንድ ቀን ተሰብስቦ ወስኖ እዛ በኋላ ወደ ኑሮ ነው የሚገባው። እሱ የወሰነውን የሚያስፈጽም አካል ያስፈልጋል። አስተዳዳሪ፣ ቢያንስ አንድ ሂሳብ ሰራተኛና ጸሐፊ ሆኖ የሚያገለግል ደግሞ አንድ ሰው በቋሚነት መቅጠር። አሁን ጸሐፊ ስን ምንድን ነው? ያው የሰበካ ጉባኤው ጸሐፊ የምንለው አለ። ራሱን የቻለ ግን በእያንዳንዱ ቃለ ጉባኤውን በስነ ስርዓት የሚጽፍ፣ የሚያዘጋጅ፣ የሚያስፈርም፣ ከዛ ደግሞ ያ ብቻ ላይሆን ይችላል ስራው ሂሳብ ስራውን አብሮ ጨምሮ የሚሰራ ይሄ ሰው ያስፈልገናል። አባቶች የሚባክነው ሳንቲም 2 ሰው ይቀጥራል እንኳን አንድ ሰው የሚባክነው ሳንቲም አዋቂ በማጣቱ ማለት ነው። ስለዚህ እንደ መድኃኔዓለም ያው ጀምራችኋል፣ ጥሩ ነው። ማስታወቂያ ይሁን አይሁን ይሄ ጥሩ ነገር ነው። በማስታወቂያ ይሁን ጥሩ ነው። ጥሩ እሳቤ ነው። እኔ በጣም ደስ ብሎኛል እዚህ መደረሱ። እመቤታችንም ከሌለ ሂሳብ ስራውን በእውቀት አብሮ የሚሰራ እነዚህን ካላደረግን ማደግ አንችልም። አንድ መነኩሴ አንድ ቄስ አስተዳዳሪ አድርገን ምን ተምን ያደርገዋል? እውነት ለመናገር የለም። ስራ ውሳኔያችሁን ማስፈጸም አይችልም። ቢያንስ ከስሩ እንዲህ የሚያግዝ ሰው ሲቀመጥ ገንዘቡ በአግባቡ ይያዛል፣ ማኔጅ ይደረጋል። ሰበካ ጉባኤው ከዛ እቅድ እያወጣ በቃ ይሄን ተግብሩ እያለ እየመራ ይኖራል። ይሄን ለማድረግ እንዲያው ሌላው ባይቻል ይሄን ግን አድርጉት፣ ተመካከሩና ሁሉም ሰበካ ጉባኤ አድርጉት። እንደዛ ቢሆን በጣም ጥሩ ነው አስባለሁ። ሰበካ ጉባኤውን በስነ ስርዓት አግዙት። ምክንያቱም የትሩፋት ነው ሰበካ ጉባኤው። ውሳኔ ላይ አትግቡ እንጂ ግባት በመስጠት ሀሳብ በመስጠት በመደገፍ አብራችሁ እጅ ጓንት ሆናችሁ ስሩ ለማለት ነው። በዚህ መልኩ እንበርታ። እግዚአብሔር ይስጥልኝ።